ሰላም ሰላም የተወደዳችሁ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ፖለቲካ ድብድብ ክስክስ ነው ማሳያችሁ ማለት ነው። ከየእንትኑ ላይ የተቀነጫጨበ ነው። አብራችሁን ቆዩ። በመሀል ብስቅ ባወራ ምናምን እንዳይደብራችሁ፣ የስራው ባህሪ ነው። ሴት ፖለቲከኞች የስድድቡን ወይ የድብድቡን ጎራ በደንብ አድርገው እየመሩ ያሉ አሉ። እነሱን ጨምሮ ነው ይዤላችሁ የምመጣው ማለት ነው። እኔ አዝናኝ ሆኖ አግኝቼዋለሁ። ማራማዊት እንጀምር። እንዴ ዋከዱ እኔ እንደ በጣም ያሳቀኝ ወይ ኩያ ማወቅ አይ ኩያ ለማወቅ የመጣው እንክርዳዶች ምናምን ቴዎች በመለስ ዜናን አያና ፖለቲካ አይደለም አቡ ጊዳ ሊቆጥር አይወጣ ብቅ አይሉ እንደና አያና አይነት ማይም ፊደል ስለቆጠረ ኮሌጅ ስለሄደ ተምሮ ማለት አይደለም። አንድ ተራዱሩዬ ምናምን ምን ባል ነው በነነ በየነ አያና ሳይሆን በነነ ምናምን አያና ማለም አያንቱ እና አያንቱ እንዳርጋላችሁ ምን እነዚህ በፍጹም እኔ ወንድ በቃ ወንድ ሰው ደስ የሚል ወንድ እንደ ወንድ ይቆጣኛል እንጂ ሳሚ ወንድ ብዬ የምጠራው እንደ ሳሚ የሆነ ወንድ ነው። ወንድ በቃ ወንድ ማለት እና እነዚህ እንደነ አያንቱ አይነት አያንቱ ብለው አረፈች። ሳሚ ደግሞ የምትለው ባለዋ ይመስለኛል ማለት ወንድ እንደ ሳሚ አሬን በርን እስከዛሬ አያና እንግዲህ ቻለው ምንም ማድረግ አንችልም እንዴ። በወያኔ ዘመን ትልቅ ሰው እኮ ነው። በወያኔ ዘመን አይደለም ፖለቲካ አቡጊዳ ወጥቶ አይቆጥርም ትላለች እንዴ። ኧረ ዘለፋ፣ ይሄ ዘለፋ ነው። አብይ አህመድ ስልጣኑ ለማቆየት ጾታን ቀይር ቢባል ዛሬ ጾታውን ቀይሮ ወይዘሮ አብይ ነው ደቂቃ አበበች ወይዘሮ አበበች ነው ይመጣ ሌላ አበበች አዳኔ ነው ይመጣ። ልጁንም መሰዋት ካለበት ይሰዋል እንደ ይፍታሄ ስልጣኑን ለማስከበር። ጾታውን መቀየር ካለበት ይቀይራል። to survive he will do anything ያለናል። ከአሁን በፊት እንደዚህ ምናምን እንዳለ ጸጥ ዝንጭጭ አብይ አህመድ ወጥቶ የብልጽግናኛም አልተናገረም፣ የኦፒዲየኛም ቋንቋም አልተናገረም። ምክንያቱም አጣብቂኝ ውስጥ ገብቷል። መጨረሻው ላይ ነው ወጣው ደርሷል። ማምለጫ ቀዳዳ ነው እየፈለገ ያለው። ጽምዶ የአብይ አህመድ መቃብር የአብይ አህመድ መቀበሪያው እንደሆነ የዙፋኑ መገርሰሻ እንደሆነ ሂነውስ መላው የኢትዮጵያ ሕዝብ ሀ ብሎ እየጠበቀ ነው ያለው። መንግስቱ የመውደቂያው ጫፍ ላይ ነው ያለው። እውነት ነው እንዴ የኦፒዲየኛም የምንድነው የብልጽግናኛም አልተናገረም አለ እንዴ የኦፒዲየኛም የብልጽ ወይ ፖለቲካ። እስቲ ማርያማዊትና ልደቱ እኔ እስቲ አስጨርሽ ትክክል። ለምን መሰለ አይደለም እንደሱ ብለን ብዙዎቻችን የአማራ ጠላት ተብለን ተመድበናል። አንተ ደግሞ አታሳጣን። አንዱ የአማራ ወዳጅ አንዱ የአማራ ጠላት ነው የለበት ነው የመልስልኝ ካለው ብለሽ ጠየቅሽኝ አይደል እንዴ? ግጭት የሌለው መሆኑን ሳስረዳሽ ግጭት እንደሌለው ባሽ ማቋረጥ የለብሽም። ልጨርስ አይደለም ምክንያቱም ጨርስና ጥያቄን ጨርስ ቀጥል። አስጨርሹ የማርያማዊ ስርዓት ይዘን መነጋገር ከቻልን እንነጋገር። እኔ ማንም ሲናገር አዎ ስጠይቂ ማለት ነው ግጭት አለው እንዴ? አንተ ቁጣህን ተውና እንደ አንጋፋ ፖለቲከኛ በትግል እንዴ በመቆጣትና በማስደንገጥ ጥያቄያችንን አስጨርሽዋ ማድረግ የለብንም። አንጋፋ ፖለቲከኛ ነህ፣ ትዕግስት ባለበት ሁለታችሁን አካል ምልልስ እንዳይሆን ወደ ውይይቱ ብንመለስ ጥያቄ ከጠየቅሽ እንዴ ጨርስ መጠበቅ አለብሽ። በሰጠሽ ጊዜ እውነት ነው። አዎ ተጨማሪ ሰዓትም አልጠየቅም እንዴ ምን አፋፉን አለችው እኮ ነው። ኮንሲስተንት ነው ያሰ ወይ ድብድብ ገራሚ ነው እናንተዬ። ቀጥይ እስቲ ማርያማዊት በጣም ኢንተረስቲንግ ነው። አብይ አህመድ በፖለቲካ
ማን ያደረገው እንዞረበት አብይ አህመድ ኢሳያስ እግሩን ከፍቶ ልክ እንደ ወንድ ዘና ብሎ ተቀምጧል። አብይ እንደ ሴት ልጅ እንደምትሽኮሩ መምሰለች እግሩን አነባብሮ እግሩን ብቻ እንኳን ብታዩት የወንድ እግር አይመስልም። እንደ ሴት ልጅ እግሩን አነባብሮ ኢሳያስ ክራሽ አለው አዶር ነው የሚያደርገው። ኤቭሪ ታይም ኢሳያስ አራውንዱ ሲሆን ተመራቢ ኢሳያስ እንዴት እንደሚያዩ በቃ ሂስ ጀስት ላይክ ሜልቲንግ በፊቱ አይኑን እያየ ቅልጥ የሚልለት እጁን ተሯርጦ ቀለበት ያደረገለት ኢሳያስ በቃ አብይን ምን ያህል እንደሚጸየፈው ቀለበት ላድርግልህ ብሎ እጁን ያዘው አብይ ነው። ኢሳያስ ቅልቅስ ምናምን ይለው ነበር። ኢሳያስ ዞር በል ዋናውር ምናምን ይለው ነበር። አብይ ነው እጁን ጎትቶ በግድ ቀለበት ያደረገለት። እናውቃለን። ሰው ቢኖር ውሃ የሚሰጠኝ እንዳልነሰርቡ እንዳላቋርጥባቸው ፈራ። ውሃ ሳሌት ውሃ ስጧት ብልጽግናዎች ገብተዋል። አዎ ለእናንተ ብዶች ነን። ኧረ ወይኔ ወደ ስታሊን እንሂድ። ስታሊን ጌታቸው ረዳን ነው እንግዲህ የሚረግጠው። ምንድን ነው የሚለው? እስቲ እንስማው። ጌታቸው ለእንትን የሚረባ አይደለም፣ የሚረባ ሰውም አይደለም። ሰውየው ዝም ብሎ ራሱን ጥሎ አንድ ዘልዛላ ነው። ምንም ዘልዛላ አይገልጸው፣ በእኔ ቋንቋ ስለማልችል ነው እንጂ ዘልዛላ አይገልጸው። ያልሆነ ውሸት ጭምር ሬድዋን ሁሴን ጽፎ በግሩፕ ተጽፎ ለጥፍ ተብሎ የሚለጠፍላቸዋል። ማነው? ስዊዘርላንድ ነዋሪ ነኝ ምናምን የሚለው ማነው? በእነሱ ፌስቡካቸውን አከራይቶ የመከላከያ ናትናኤል መኮንን ማር እንዲያርጋችሁ ስትነቁ ዋናውን ከዚህ የሚፈሰውን ያው እንትን ላሱታል። ማር እንደዚህ ከዚህ የሚፈሰው ነው ላስላስ ብታረጉ ችግር የለም፣ ዋናውን ግን አትብሉት አለናል። አብይ እንደዛ ነው ያላችሁ። ዝረፉ ግን እንዲታወቅ አታድርጉ ነው። አሁን አዲስ አበባ ያለው ዘረፋ አይነገርም። አንድ ዘመዴ ምን አለች? ትራፊኩ አስቆመኝና ቁጥር ሰጠኝ፣ ቴሌፎን ቁጥር ሰጠኝ። ምን እየለከፈኝ ነው እየጠበሰኝ ነው ምንድነው ምናምን ብዬ እንትን ሳረግ በቴሌብር አስተላልፌ ነው በቴሌብር ላኪ እያላት ነው። እሷ ደግሞ በዚህ እኔ ትልቅ ነኝ እየጠበሰኝ እየለከፈኝ ነው ምናምን አልኩ። በቴሌብር ላኪ። ይሄ የፈጠረ አገዛዝ ነው አብይ አህመድ አሊ። አዳነች አቤቤ ኮንዶሚኒየም እየሰጠው ነው የምትለው። የሰው ኮንዶሚኒየም በልታ 40-60 በሉት 20-80 ምናምን በሉት እና ልማቱን ያለማውላችሁ ነው። ቲክቶከር ከለንደን አምጥታ ታሰራለች። የኢትዮጵያ ችግር በቲክቶከር የሚፈታ ነው የሚመስለው። እንዲህ ከፍቶ ታፕታፕ አድርግልኝ አበባ ስጠኝ አንበሳ ውርድልኝ ተብሎ የኢትዮጵያ ችግር የሚፈታ አልገባህም ማለት ነው። የገጠመ ችግር ኢትዮጵያ ከባድ ችግር ውስጥ ነው ያለችው። አብይ አህመድ አዳማ ሄደ ብትቆዝም፣ ጉራግኛ ብትዘፍን፣ በህንድኛ ብትናገር ምናምን ሄደ ፕሮፓጋንዳ ብትነፋ የኦሮሞ ልጆች እየታገሉት ነው። አብይ አህመድ ግን ተከባበሩ፣ ሽማግሌዎችንም አክብሯቸው፣ እነሱን ስሙ እና ይሄ ስልጣን ታሪካዊ እድሉን እጃችን ላይ ገብቷል፣ ይሄ ካመለጠን በቃ ሁለተኛ ኦሮሞ ወደ ስልጣን አይመጣም እያለ አዳማ ፕሮፓጋንዳ ሲሰራ ነው የሚለው። እናንተ ይሄ ሁሉ ነገር የት ነበርን? ቀጥል። ማንንን ቀጥል? ማራማዊት ቀጤ አረ የሚሰማ የለም በእናትህ። ይልቁን በቅርቡ እንማረካለን። የአብይ መንግስት እየወደቀ የድምፁ ራሱ ማስቀየም። ይህንን ሰውዬ መስማት በሽታ ነው። እየመጣችሁ በዛ ባልተማረና ባልነቃ አይምሯችሁ በዚህ በካድሬ ሜንታሊቲ ስትናገሩ ሰው የወገን ነው። በመከራና በችግር ጊዜ ኢመርጀንሲ ላይ አንድ ፔሸንት ሲመጣ ለእኔ ይሄ ፔሸንት እንዴት ነው ሴቭ የማደርገው ነው። አይ ዶንት ኬር ፕራይቬት ባዲው እየታየ ቢሆን፣ አይ ዶንት ኬር በሰገራ ተጨመላልቆ ቢሆን፣ የኔ ትልቁ ዓላማ የዚህ ሰውዬ ልብ እንዳትቆም ልቡን እንዴት አድርጌ ላስነሳት፣ ልቡ እንዳትቆም ምን ላድርግ ነው። ፕሮሲጀር አትከተልም። እዚህ ጋር ስቴራል ግሎብ አድርጌ እዚህ ጋር ምናምን የሚባል ነገር የለም። ጀስት ጃምፕ ኢን ቱ ሴቭ ላይፍ። በእንደዚህ ያለ ኢመርጀንሲ በሆነ ጊዜ ኖርማል ፕሮሲጀር የሚባል ነገር አትከተልም። እዚህ የሚል ጠላት ቁጭ ብሎ ቢላዋ ስሎ አዘጋጅቶ አንገት ላይ ሊያደርገው እያለ ፀጉሬን ሳላበጥር ጆሮ ጌጤን ሳላርግ ትላለህ፣ ጥርሴን ሳልቦርሽ ትላለህ። ዩ ዶንት ጀስት ጃምፕ ቱ ዘ ፖይንት። እውነት ነው። ህዝብ ማዳን እንደዛ ነው። አይ አብይ አህመድ እንደው ምን ይሻላል? ሀብትሽ ደግሞ ምን እያለ ነው? ቡቺ ማለቅለቅ ስትጀምር ለስርዓቱ ተገርዳ ቡቺን እየጋበዙ መጫወቻ ያደርጓታል አይደል? እኛ እዚህ እንጋብዛችሁ፣ አቅሙ ካላችሁ ኑ ጋብዙና ሞክሩን አንላችሁ። እናንተም አትሞክሩትም። አንቀርብም አይደለም የምንለው። በነገራችን ላይ መድረኩን ቢፈጥሩት በእነሱ መድረክ እንዴት እንደምናዝረከርካቸው እናውቃለን። አንቀርብም የምንልበት መድረክ የለም። በነገራችን ላይ ቡቺን ሆነን አንቀርብም፣ ሰው ሁነን ነው የምንቀርበው። ብርሃኑ ጁላ አንተ ነው የቀረው እንጂ አንተ የመደብከው ብርጋዴር ጀነራል ወለጋ ላይ ፋኖ ሸኝቶታል። በይፋ ነው የምንነግርህ፣ ሸኝቶታል። የእሱን ቀብር
አልቅሰ ቀብራል። ብርሃኑ እዛ ብትገኝ ኑሮ እጅ ወደ ላይ ብለው ይመርኳል ወይ የብርጋዴር ጀነራሉ ጣፈንታ ይገጥማል። 4 ኪሎም ብትሆን በእርግጠኛነት 4 ኪሎ ይመጡላል። የጊዜ ጉዳይ ነው። ይሄ ብርጋዴር ጀነራል አሁን ብርሃኑ ጁላ እንደምትፎክረው ሲፎክር ነበረ ወደማይመለስበት እስኪሸኝ ድረስ። ፋኖ በጀነራሉ ላይ የወሰደው እርምጃን ተከትሎ 4 ኪሎ ላይ አሁን የተፈጠረው ቀውስ እነ ብርሃኑ ጁላን ከቁጥጥር ውጪ ያስወጣ ነው። ከቁጥጥር ውጪ ብርጋዴር ጀነራል ተሸኝቷል። አንተም ስትመጣ ትሸኛለህ። ይምታታባሃል። ፖለቲካውን አታውቀውም። እጅና እግሩን አታውቀውም። እዚህ ውስጥ ገብታ አትጨማለቅም ነበረ። ፖለቲካውን ብትረዳው ኖሮ ገብታ አትጨማለቅም። እውነት ነው፣ አትጨማለቅም ነበር ገብታ። እውነት ነው። ወይ ዛሬ አዲስ ዛሬ ካለ ዛሬም ያላየኋት ፖለቲከኛ ደግሞ እስቲ ኬኛዎች አላችሁ። ለማንኛውም ወስገውና እንደናናች ወይ እናንተ በጀነራል ኬኛዎች በጣም ሰማኒ ቲንግስ ሀፕን እንደሚሻላችሁ ነው የማውቀው ነገር የለም። አይ ፊል ባክስ ነው ያላችሁት። ፋኖ ምን ያህል እየጠነከረ ነው። እንደዚህ አይነት ነገር ክሊርሊ ሌላ ስቴጅ ላይ ደርሷል ማለት ነው። ፋኖ እየመጣ መሆኑን ነው የሚገልጽ ያለው። አዳሜ እዛ በታሽቃብጭ የነበርሽ ነው ማስጠንቀቂያ የተሰጠሽ ማለት ነው። ቀርበዋል ማለት ነው። እየመጡ ነው የሚል ትዝ ይላችኋል። አዲስ አበባ ላይ በሆነ በዓል ጊዜ እየመጡ ነው። የተለያየ ከተማ እየያዙ ነው ያሉት አይደለ? አማራ ኦልሞስት በፋኖ እጅ ቁጥጥር ስር እየገባ ነው ያለው። ጸረ ብልጽግና የሆነ እንዳለ አብረን ዩናይትድ ሆነን ለአንድ ዓላማ እንታገልና ይሄን ስርዓት እንጣለው። አብይ እያስመረቀ ነው። ባይ ዘ ወይ የፖሊስ ስማርት ፖሊስ የሚባል ነገር እያስመረቀ ነው። ስማርት ፖሊስ ይኸውልህ አሁን ደግሞ አንድ ጠብደል አምጥተህ ብለናል። ደስ የሚል ጥቅስ ያለ ጀዝባ ኬት ነው እንደነዚህ አይነት አይን ለምትል ይሆንልሽ ታገኙት ነግራ ይገባል። ኬት ነው የሚመነጩት ነው የሆነ ቦታ እያደጉ ነው። አዳዲስ ናቸው የሚለቀቁብንና ጭንቅላታቸው ይባለፈው ሲገርመን ትዝ ይላችኋል። ከዚህ ፊት የመጨረሻ የነበረው ጀነራል የሽምቅ ውጊያ ምናምንኛ እንደዛ አልተማርንም ብሎ የተናገረውኛ ቆመን ነው እናቀለው። ከዛ በእሱ ስሙድ ስንይዝ ደግሞ የአሰብ ጀርባ ተገልብጧል ነው ያለው። አሰብ ጀርባ ተገልብጧል ምን መጣ አረኔ ጉዴ ነው ዘንድሮ። ይሄ ራሱ በዓለም አቀፍ አንድ መከራከሪያችን ነው። ጀርባውን ገልብጦ ነው ያለው። አስበው ኑሮ ዞሮ ባህል ከእንደገና የዚህ ድንጋይ ራስ ንግግር ሰማለ ቁጭ ብለ ማለት ነው። ምንድነው የሚያወራው እያሉ ማለት ነው። ዓለም በሙሉ በጆሮውን ሰጥቶ ነው የሚቀበለን። ሁለተኛው ጉዳይ ወይ ጉድ! አወይ ብልጽግና፣ አወይ ብልጽግና። ማናተች ግን እኔ ያለ ዛሬ ማላየዋት ታቋጣላችሁ። ኤርትራዊ ነች መሰለኝ። ያልተነሳብን ማን አለ? እኛ ብልጽግናዎችን ኧረ ወይኔ። እስቲ ቀጥል። ስታሊን ምን እያለው ነው አብይን? በነገራችን ላይ ተቀንድቦ ነው የመጣው። ተቀንድቦ ነው ተመልከቱ። ተቀንድቦ ነው የመጣው። መሀል መገጣጠሚያ ላይ ትንሽ የኔ ያደረገባት ተቀንድቦ መጣ። አስገራሚ ዝምዬን ያስቀናል። እዚህ ክልል ተቀንድቦ ሜዲኩር ምናምን የሚባል ሴቶች የሚያደርጉት እንኳን ሁላ ተቀንድቦ ምናምን እጁ ጥፍሩ ሁላ አድርጎ ነው። እውነት ነው። ግማሽ ነው ይዘው የመጣው። ይሄ እውነት ነው። ተቀንድቧል። ያስታውቃል። ይላል ህዝቡ ላይ ሰላም እንደዚህ ላይ አሁን አብይ አህመድን የሚያድነው ማንም የለም። በዚህ ምክንያት አብይ ሊድን ይችላል የሚል የለም። ለዚህ ፈገግ ማለት ለዛ አብቹ እኮ እንግሊዝኛ ተናገረ ይላሉ። ሰሞኑ ደግሞ ህፃን ልጅ ተወልዶ ማማ ሲል ወይኔ ማማ አለ ዳዲ አለ ምናምን እንደሚደሰት አብይ እንግሊዝኛ ተናገረ ብሎ ሰሞኑ አቤት በእውነት የኢትዮጵያ ሞት ማለት ነው። የሀገሪቱ ጠቅላይ ሚኒስትር እንግሊዝኛ ሻሽሎ መጣሉ የሚደሰቱ ታስበው አዳነች አቤቤ ፍትህ ሚኒስትር ሆነ አቃቤ ህግ ሆና ማመለስ ይሄ ምናምን አትቀባባ ማለት ነው። ቱርክ ወይኔ ቀንድቡት ተቀንድቦ ነው የመጣው አላለም። እውነቱን እኮ ነው ግን ተቀንድቧል። እኔ ላቆሞ እዚህ ጋር አሞኛልም። በዛ ላይ ደግሞ በሳቅ መሞቴ ነው። ይቅርብኝ። ልትረፍ ለነገ ልትረፍ ግድ የላችሁም። ይብቃል። ከተመቻችሁ ቪዲዮውን ላይክ አድርጉት፣ ሼር ሰብስክራይብ አድርጉ። ሱፐር ታንክ ሱፐር ስቲከር አለ ግዙ። ፔስ